ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መስከረም 23 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። እነዚህ መረጃዎች እያደረስኳችሁ አብሬያችሁ ቆያለሁ። እናንተም አብራችሁ እንድትቆዩ ነው በድጋሚ በአክብሮት የምጋብዛችሁ። እንግዲህ በተለያዩ አካባቢዎች እየተደረጉ ያሉ ውጊያዎች ዛሬም እንደገና ገርሽተው ቀጥለዋል። ከዚህ ጋር በተያያዘ በምዕራብ ወሎ ትልቋ ከተማ እንደገና በፋኖ ቁጥጥር ስር ገብታለች። ከባድ ፍልሚያ ቀጥሏል። ተከታታይ የድሮን ጥቃቶች ተፈጽሟል። መካናይዝድ ኃይልም ተንቀሳቅሷል። ተጨማሪ ድሮኖችም እያንዣበቡ ነው። ከምዕራብ ወሎ ቀጠናዎች አውደ ውጊያዎች ተለዋጭ ሁኔታዎች እየታዩ ነው የሚገኙት። ተንታ፣ ጊምባ፣ መቅደላ፣ አማራ ሳይንት፣ ቦረና ሳይንት፣ መካነ ሰላም አዳዲስ መረጃዎችን ይዣለሁ። በዚህ ሰዓት ወደ እናንተ የማደርሳችሁ ይሆናል። እንግዲህ ከጧት ከበባ ውስጥ የነበሩ ከተሞች አሁን በዚህ ሰዓት እንደገና በፋኖ ቁጥጥር ስር መግባታቸውና እነሱን መልሶ ለመያዝ ከመንግስት ወታደሮች ጋር የጨበጣ ውጊያዎችና አፍላ ውጊያዎች እየተደረጉ መሆናቸውን የሚገልጹ ዝርዝር መረጃዎችን ጨምሮ የተለያዩ መረጃዎችን ከግንባር አሰናድቻለሁ። በዝርዝር ወደ እናንተ የማደርስ ይሆናል። ዛሬ ያስኳቸው መረጃዎች አብዛኞቹ የግንባር መረጃዎች ናቸው። እስከ መጨረሻው እንድትከታተሉ ነው በአክብሮት የምጋብዛችሁ። በወሎ ቀጠና እንግዲህ የተጀመረውና ከአንድ ሳምንት በላይ የቀጠለውን ዘመቻ ተከትሎ ወልዲያ ዙሪያም አዳዲስ መረጃዎች አሉ። በተለያዩ አካባቢዎች ያሉ መረጃዎችንም እንደዚሁ በቅደም ተከተል አደርሳችኋለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በቴሌግራም በዋትስአፕ በሜሴንጀር እየደረሳችሁ ስለሆነ መልእክትና መረጃዎችን አመሰግናለሁ። በተለይ ከአዲስ አበባ እየተደረገ ያለውን የኦህዴድ የከተማውን ጨርሶ መዋጥና መሰልቀጥ ሂደት በተመለከተ የዲሞግራፊ በተቋማት በህዝቡ ስብጥርና በከተማ ነዋሪዎች ያሉ ዝርዝር መረጃዎችንም እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። እነዚህን ዝርዝር መረጃዎች አሰናድቼ ይዤ መለስ ይሆናል። ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። እየተከበረ ካለው ኢሬቻ ጋር በተያያዘ ኢሬቻን ከሃይማኖታዊ በዓልነት ወደ ፖለቲካ የኃይል ማሳያነት የለወጠውን ብልጽግናን በተመለከተም እንደዚሁ ጠዋት ዝርዝር መረጃዎችን አድርሻችሁ ነበረ። ከዛ ባሻገር እንግዲህ ከአዲስ አበባ ከተማ አስተዳደር፣ ከፌዴራል መንግስት፣ ከግለሰቦች፣ ከንግድ ተቋማት፣ ከማህበራት እና ከኦሮሚያ ክልል 3 ቢሊዮን የሚጠጋ ገንዘብ ለዚህ በዓል ከመንግስት ካዝናና ከግለሰቦች እንደተውጣጣም እንደዚሁ የሚገልጹ መረጃዎች አሉ። በዚህ ደረጃ በኢትዮጵያ ታሪክ ለበዓላት ፖለቲካዊ ትርጉም ተሰጥቶ ሲከበር ይሄ መጀመሪያው ነው። እንግዲህ ይሄን ያክል ግዙፍ ገንዘብ ነው። ይሄ ብር አሁን በርካታ ከ26 ሚሊዮን በላይ ዜጎች ለድርቅ በተጋለጡበት በተለያዩ አካባቢዎች በጦርነት ምክንያት በርካቶቹ በተፈናቀሉበት የትምህርት ቁሳቁስ እንኳን ማሟላት ተስኗቸው በርካታ ተማሪዎች ከትምህርት ገበታ በውጭ በሆኑበት በዚህ ሰዓት ለሃይማኖታዊ በዓልን ወደ ፖለቲካዊ ትርጉም ሰጥቶ ይህንን ያክል ግዙፍ ገንዘብ አውጥቶ በዓል እየተከበረ ነው። የመንግስት ቢሮዎች ተዘግተዋል። እንዲሁም ደግሞ የመንግስት ተቋማት በሙሉ ይህን እንዲያስፈጽሙ ትዕዛዝ ተሰጥቷቸዋል። በነገው ዕለት በአዲስ አበባ የሚከበረውን የኢሬቻ በዓል አስመልክቶ እየተደረጉ ያሉ እንቅስቃሴዎችን በተመለከተ የአዲስ አበባ ከተማ ገጽታን በተመለከተ እንግዲህ ያው ካይሮ መስላለች የሚሉ በርካታ አስተያየቶችን አድርሳችኋል። ይህንን በተመለከተ ኢሬቻና ዋቄፈናን በተመለከተ በዘመናዊ ፖለቲካ ድጋፍ እየተደረገለት በኦሮሚያ ክልል ውስጥ ባለፉት 5 ዓመታት ሲከናወኑ የነበሩ ተግባራትን በተመለከተ አዳዲስ መረጃዎችን አድርሳችሁኛል። እነሱን በማስቀደም ወደ ዕለታዊ መረጃዎች ይሄዳለሁ። እንግዲህ በተመለከተ በዋቄፈናን እና ኢሬቻን እነዚህ እንግዲህ በፖለቲካዊ ድጋፍ አማካይነት በሌሎች እምነት ተከታዮች ላይ እየተፈጸመ ያለውን ጫና እና እየተፈጠረ ያለውን አጠቃላይ ሁኔታ በተመለከተ በኦሮሚያ ክልል ያለውን ሁኔታ የሚያጋልጡ መረጃዎች ናቸው። ከነዚህ መካከል በዋቄፈና የአምልኮ ቦታዎች በሚል ከክልል እስከ ቀበሌ ድረስ በመንግስት ገንዘብ በህዝብ ሀብት የአምልኮ ስፍራዎችና ቦታዎች ግንባታ እየተደረገ ነው የሚገኘው። ዋቄፈና እምነት ምንም ተከታዮች በሌሉባቸው 100% የእስልምና እምነት ተከታዮች እንዲሁም ደግሞ ሙስሊም ማህበረሰብ ባለበትና 100% ክርስቲያን ባለባቸው ቦታዎች ጭምር እነዚህን ግንባታዎች እየተገነቡ ነው የሚገኙ። ተቃውሞ ገጥሟቸው የቆሙም በፖሊስ የሚጠበቁም የዋቄፈና የአምልኮ ቦታዎች እንዳሉ በፖለቲካ ትዕዛዝ እየተፈጸመ ያለ እንዳለ መረጃዎች ጠቁማሉ። እንግዲህ ለዚህ እምነት ተከታይ አገልግሎት የሚሰጡ ግለሰቦች ከመንግስት በጀት ተመድቦላቸውም ደሞዛቸው ከመንግስት ካዝና እየወጣ ከህዝብ ገንዘብ እየተከፈለ ተቋቁመዋል። ከነዚህ መካከል በማህበራት ደረጃ እንደ አባገዳ ህብረት፣ የሃዲ ሲንቄ ህብረት እንዲሁም ደግሞ የቃሉ ህብረት የሚባሉትን መዋቅሮች ጨምሮ ለዋቄፈና እምነት አስፈጻሚዎች በመንግስት በጀት በገንዘብ እየተከፈለ እምነቱን እንዲያስፋፉ በኦሮሚያ ክልል የፖለቲካ ድጋፍ እየተደረገ ስለመሆኑ
ከዚህ በተቃራኒ በተለይ እንግዲህ በሌሎች እምነት ላይ የሚያደርሰው ተጽዕኖ እንዳለው ነው። እንግዲህ በትይዩ በዓላቱ እንዲከበሩ የፖለቲካ ውሳኔዎችም እየተወሰኑ ነው የሚገኙት። ለምሳሌ አንዳንዶቹ የኦርቶዶክስ እምነት በዓላት በሆኑት ላይ እንዲወሰኑ በክልል ደረጃ አዋጆች ታውጀዋል። አንዳንዶቹም ይሄኛውን ጫና ለማድረግ በሚመስል ፖለቲካዊ ውሳኔ ተወስኖ በክልሉ በተለያዩ ጊዜያት ለምሳሌ የፍስለታ ጾም በሚጾምበት የአብይ ጾም በሚጾምባቸው ጊዜ ጨምሮ አንዳንድ የዋቄፈና እምነቶች እንዲከበሩ በክልሉ ባህልና ቱሪዝም ቢሮ በኩል ውሳኔዎችና አዋጆች ተላልፈዋል። ይህ እንግዲህ ሆን ተብሎ በአብይ ጾምና በፍስለታ እንዲከበሩ የተደረገው ክልላዊ አዋጅ በሌሎቹ እምነቶች ላይ የሚያደርሰው ጫና በመንግስት እየተደገፈ የሚፈጸመው እንግዲህ የፖለቲካ ኃይል ሚዛን ማስጠበቂያና የፖለቲካ ፍላጎት ማሳያ ነው ተብሏል። በክርስትናና በእስልምና እምነቶች ላይ ያነጣጠረ ቢሆንም በዋናነት የኦርቶዶክስ እምነት ተከታይ በሚበዙባቸው መጫና ቱለማ አካባቢዎች በተለይ የሸዋ ደጋማ እንዲሁም ደግሞ የምዕራብ ኦሮሚያ ቀጠናዎች ወለጋና አካባቢዎችን ጨምሮ በዚህ አካባቢ የኦርቶዶክስ እምነት ተከታዮችን ስብጥር ለማዛባት ፖለቲካዊ ተልዕኮ ተሰጥቶ ሰዎች ወደ ዋቄፈና እንዲመለሱ የፖለቲካ ትዕዛዝ ተሰጥቶ ይህ ስራ እየተሰራ እንደሆነና ይህንን በማስፈጸም በኩል ደግሞ የፖለቲካ እውነታው የፕሮቴስታንት እምነት ተከታዮች የሆኑ የባለስልጣናት ሰዎች ከኦርቶዶክስ ወደ ዋቄፈና እንዲመለሱ መንግስታዊ ፖለቲካዊ መዋቅሩን ተጠቅመው የሚሰሩት እነዚህ ናቸው ተብሏል። ይህ እንግዲህ ግልጽ በሆነ መንገድ የሌላው ሃይማኖት ላይ የታወጀ ጥፋት እንዲሁም ደግሞ ፖለቲካዊ ተልዕኮ እንደሆነ ያሳያል። በተለይ በሸዋ አካባቢ በፖለቲካ ውሳኔ ህዝብ ኦርቶዶክስ፣ ፕሮቴስታንት ባለስልጣናት እየተገደደ ወደ ዋቄፈና እንዲሄድ የተለያዩ ጫናዎችን እያደረጉ ይገኛሉ። በአርሲና ባሌ በሐረርጌ እና በተለያዩ የኦሮሚያ ክልል አካባቢዎች ግን ሙስሊሙ ማህበረሰብ ይህንን የፖለቲካ ውሳኔ በጽኑ እየሞገተው ይገኛል። ፕሮቴስታንት የሆኑ የዚህ ፕሮግራም አስፈጻሚ ፖለቲከኞችም ለዚህ ሙስሊሙ ማህበረሰብ ደፍረው ለመግባት አልቻሉም። እንግዲህ በተለይ የኦርቶዶክስን ከማዳከም አንጻርና ቀደም ብሎ በተሰጠው የፖለቲካ ጠላትነትና ፍረጃ ጋር በተያያዘ እንደዚህ አይነት ተግባራት እየተፈጸሙ ነው። በማስረጃ ወደፊት የሚወጡ በርካታ ዝርዝር መረጃዎች ይኖራሉ ተብሏል። እንግዲህ በተመለከተ የቤተክርስቲያኗን ለሁለት ከመክፈል ጀምሮ የተደረገው እንቅስቃሴ እንዲሁም ደግሞ ቤተክርስቲያኗን በፖለቲካዊ መዋቅር ለመቆጣጠር እየተደረገ ያለውን እንቅስቃሴና ቤተክርስቲያኗ በኦሮሚያ ክልል ውስጥ እጅና እግሯ ታስሮ በፖለቲካ ቁጥጥር ስር እንድትውል እየተደረጉ ያሉ ስምሪቶችን በተመለከተ እንደዚሁ ተጨማሪ መረጃዎች ይኖራሉ ብለዋል የመረጃ ምንጮቹ። ወደፊት እየተከታተሉ የማደርሳችሁ ይሆናል። እንግዲህ የዘንድሮው የኢሬቻ በዓል የፖለቲካ ውሳኔ ከላይ ከተገለጹት ፖለቲካ ሂደቶች ጭምር እንግዲህ ድምር ውጤት ነው እንጂ አሁን በአዲስ አበባ የሚከበረው በዓል ዝም ብሎ በአንድ ጊዜ ብቻ እየመጣ አይደለም። እውነታው ይህንን ነው የሚያሳየው ተብሏል። ወደ ሌሎች መረጃዎች ነው የማልፈው። ከላይ በአርዕስቶች እንደነገርኳችሁ እንግዲህ የተለያዩ መረጃዎችን ይዣለሁ። ከያዝኳቸው የግንባር መረጃዎች መካከል ወደ ወሎ ቀጠና የሚወስዱ መረጃዎች ናቸው። እንግዲህ በምዕራብ ወሎ ትልቋ ከተማ ረፋድ በፋኖ ቁጥጥር ስር ገብታለች። ከባድ ፍልሚያ ቀጥሏል። ተከታታይ የድሮን ጥቃቶች ተፈጽመዋል። መካናይዝድ ኃይል ስለመንቀሳቀሱ ተጨማሪ ድሮኖች እያንዣበቡ ነው የሚገኙት። በምዕራብ ወሎ ቀጠና በተለይ አውደ ውጊያዎች እየቀጠሉ ነው። ተለዋዋጭ መረጃዎች እየወጡ ነው። በተንታ፣ ጊምባ፣ መቅደላ፣ አማራ ሳይንት፣ ቦረና ሳይንት፣ መካነ ሰላም አዳዲስ መረጃዎች አሉ። እነሱን በቅደም ተከተል የማደርሳችሁ ይሆናል። አሁን በዚህ ሰዓት እንግዲህ በፋኖ ቁጥጥር ስር ውለው እንደገና የገባና የተቆረጠ የመንግስት ኃይልም ስለመኖሩ የሚገልጹ መረጃዎች አሉ። አብራችሁን ቆዩ። ወደ መረጃዎቹ ሲሄድ ወደ ምዕራብ ወሎ ቀጠናዎች ተንታ የሚወስደን መረጃን የማስቀድመው ተንታ ከጊምባ ወደ አጅባር እየተንቀሳቀሰ የመንግስት ኃይል ጋር አባቦሩ ተብሎ በሚጠራ ቦታ ላይ ከባድ ውጊያ ተደርጓል። በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በሞርተር በዲሽቃ በዙ 23 የታገዘ ውጊያ ነበር የተደረገው። ለሰዓታት ከተደረገው ውጊያ በኋላ የመንግስት ኃይል ወደ ጊምባ ወደኋላ አፈግፍጓል ወይም ደግሞ ሸሽቷል፣ ተመልሷል ተብሏል። ፋኖ አባቦራ ተብላ የምትጠራውን ቦታ ከአምባ ማርያም በማስፋት ስለመቆጣጠሩና ተንታ ወረዳ አጅባር ከተማ አሁንም በፋኖ ቁጥጥር ስር ስለመሆናቸው መረጃዎቹ ይጠቁማሉ። የብልጽግና መዋቅር እንግዲህ በዚህ በተንታ አጅባር ሙሉ በሙሉ ፈራርሷል። የብልጽግና ባለስልጣናት እንግዲህ ከተበተኑ አራተኛ ቀናቸውን ይዘዋል። የተወሰኑ የብልጽግና አመራሮች መከላከያ ከለላና ጥበቃ በመጠየቅ
ጊምባ ተብሎ የሚጠራው ወታደራዊ ካምፕ ውስጥ ይገኛሉ። ከዚህ ጋር በተያያዘ እንግዲህ አመሻሹን መካናይዝድና እግረኛ ከጊምባ ወደ አጅባር እንቅስቃሴ ስለማድረጉ መረጃዎች ጠቁመዋል። እንግዲህ ውጤቱን በተመለከተ እየተከታተልኩ የማደርሳችሁ ይሆናል። ወደ መቅደላ እንሄዳለን። መቅደላ ተቆርጦ እየቀረው እንግዲህ 5ኛ ቀኑን የያዘው የመንግስት ኃይል አሁንም የአየር ኃይል ድጋፍ እና ተጨማሪ ወታደራዊ ድጋፍ እየጠየቀ ነው የሚገኘው። ሆኖም ተንታ ላይ መንገድ በመቆረጡ ተጨማሪ ኃይል እስካሁን ከጊምባ ሊደርስለት አልቻለም። ማሻ ከተማ ከበባ ውስጥ ነው የሚገኘው። አብዛኛው አመራር ጥሎ የጠፋው የወረዳው የሰላምና ደህንነት ኃላፊ ኮማንዶ ሰይድ ሐሚድ የቀድሞ የአማራ ክልል ፕሬዚዳንት ገዱ አንዳርጋቸው የግል አጃቢ የነበረው ከተገደለ በኋላ ነው። ከዛ ጊዜ ጀምሮ አብዛኛው የወረዳው አመራር ጥሎ ጠፍቷል። አሁንም ማሻ አድማ ብተናና መከላከያ ይገኛሉ። ሆኖም ግን ከዋናው እዝና ግንኙነት ከተቆረጡ 5ኛ ቀናቸውን ይዘዋል። በአካባቢው ከጧት ጀምሮ ድሮን እያንዣበበ ነው የሚገኘው። ወደ ከለላ ወረዳ ስንሄድ እዚሁ ምዕራብ ወሎ ሁሉም በሚባል ደረጃ የገጠር ቀበሌዎች በፋኖ ቁጥጥር ስር ገብተዋል። ከተማውም እንደዚሁ ከለላ ከተማ የወረዳው ከተማ ማለት ነው በፋኖ ከበባ ውስጥ ገብቷል። እስካሁን ድረስ ውጥረቱ እንደቀጠለ ነው። መካነ ሰላም እንግዲህ ዛሬ ውጊያ ሲደረግባቸው ከረፈዱ የምዕራብ ወሎ አካባቢዎች አንዷ ነች። መካነ ሰላም እንግዲህ በአዲሱ የዞን አወቃቀር የምዕራብ ወሎ ዞን ዋና ከተማ ሆና በክልሉ ምክር ቤት ጸድቋል። አፈጻጸም እየቀረው ነች። እንግዲህ በምዕራብ ወሎ ከሚገኙ ትልልቅ ከተሞች አንዷ ነች መካነ ሰላም። በመካነ ሰላም ዛሬ ረፋድ በፋኖ ቁጥጥር ስር ገብታለች። በከተማዋ ዙሪያ ለሰዓታት የዘለቀ ውጊያ ተደርጓል። በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። እንግዲህ በሳምንት ለሁለተኛ ጊዜ ነው ፋኖ መካነ ሰላም ከተማን እየተቆጣጠረው። በዚህ ምክንያት ወግዲ የገባው የመንግስት ኃይል መካነ ሰላም በፋኖ መያዙን ተከትሎ ሙሉ በሙሉ መቆረጡንና ከመካነ ሰላም ከጊምባ እንዲሁም ደግሞ ከገነቴ ያገኘው የነበረውን ወታደራዊ ድጋፍ ተቋርጦበታል ወይም ደግሞ ግንኙነቱ ቆሞበታል። በዚህ ምክንያት ወደ ወግዲ ፋኖ ከበባ እያደረገ ነው የሚገኘው። ወግዲ ከተማም በዚህ ሰዓት በፋኖ ከበባ ውስጥ መግባቷን መረጃዎቹ ይጠቁማሉ። ከዚህ ጋር በተያያዘ እንግዲህ ከ2 ቀናት በፊት መካነ ሰላም ከተማ በተደረገው ውጊያ የቦረና ሳይንት የመካነ ሰላም የወረዳዎችና የከተማ አስተዳደር የጸጥታ አመራሮችን ጨምሮ በርካታ የሚሊሻ አባላት ሙትና ቆስለኛ ሲሆኑ 2ቱ የጸጥታ መሪዎች በነበረው ውጊያ አንዱ በፋኖ ተይዞ ሲወሰድ፣ ሌላው ደግሞ በውጊያ ስለመሞታቸው መረጃዎቹ ጠቁመዋል። መካነ ሰላም መሀል ከተማ ፒያሳ፣ አምጃ ገብርኤል ቤተክርስቲያንን ጨምሮ እስከ መቅደላ አምባ ዩኒቨርሲቲ ፖሊስ ጣቢያ አስተዳደርን ጨምሮ አየር ማረፊያ አቅራቢያ ድረስ ብርቱ ውጊያ ሲደረግ አርፍዷል። ከፍተኛ ተኩስ ነበር። መካነ ሰላም ያለው ኃይል ወደ ገነቴ የተወሰነው ሲያፈገፍግ፣ ሌላው ኃይል በከተማው ዙሪያ ይገኛል። እንግዲህ እስከዚህ ሰዓት ድረስ ከተማውን አብዛኛውን በፋኖ ቁጥጥር ስር ገብቷል። ተለዋጭ ነገሮች እንዳሉ ነው መረጃዎቹ የሚጠቁሙት። መካነ ሰላም ከተማ በነበረው ውጊያ የመንግስት ኃይል የእምነት ተቋማትን እንደ ምሽግ እና እንደ ወታደራዊ አገልግሎት እንደ ካምፕ እየተጠቀመ ነው ተብሏል። ለምሳሌ አምጃ ቅዱስ ገብርኤል ቤተክርስቲያን ሞርተርና ዲሽቃ በመጥመድ ወታደራዊ መገልገያ አድርጎት አርፍዷል። በተመሳሳይ ሶየጎራ ዩኒቨርሲቲ ድረስ እንደዚሁ የመንግስት ኃይል ተቋማትን ለወታደራዊ አገልግሎት ተጠቅሟል። መሀል ከተማ አራዳ ወይም ደግሞ ፒያሳ አካባቢ የሚገኝ መስጊድ እንደዚሁ የመንግስት ኃይል እንደ ምሽግ ተጠቅሞበት የጦር መሳሪያዎችን አከማችቶ ወታደርም ወደ መስጊዱ ገብቶ ተኩስ ያደርግ ነበር ከመስጊዱ ተብሏል። አሁን በዚህ ሰዓት በደረሰ መረጃ ከተማውን ለቆ ወጥቶ የነበረው የመንግስት ኃይል ከእምነት ተቋማትም ተሸሽጎ የነበረው ተጨማሪ ኃይል ከገነቴ ተንቀሳቅሶለት ከተማውን መልሶ ለመያዝ ከባድ ውጊያ እየተደረገ ነው የሚገኘው። ውጊያው የጨበጣና የእጅበጅ የሚባል ውጊያ ነው። እንግዲህ የደረሰውን ወታደራዊ ኪሳራ ለማወቅና ለማጣራት አልተቻለም። ምክንያቱም በዚህ ሰዓት አፍላ ውጊያ እየተደረገ ስለሆነ በዚህ ቀጠና የድሮን ስምሪትና ቅኝትን ጥቃትን በተመለከተ በአማራ ሳይንት አካባቢ የድሮን ጥቃቶች መፈጸማቸውን የሚገልጹ መረጃዎች ወጥተዋል። የድሮን ጥቃቱ የተፈጸመበት ቦታ ያደረሰው ጉዳትን በተመለከተ ዝርዝር መረጃዎች እየተጣሩ ነው የሚገኙት። እነዚህ መረጃዎች እንግዲህ በአካባቢው የስልክ አገልግሎት ካለው ችግር ጋር በተያያዘ ለዚህ ሰዓት መረጃዎችን ማድረስ አልተቻለም። መረጃዎቹን ግን አጣርቼ ይዤ የመለስ ይሆናል። እንግዲህ ሰሞኑን በአንድ ሳምንት ተከታታይ የድሮን ጥቃቶች ተፈጽመዋል።
በዚህ በተለይ በእግረኛ ሰራዊት ላይ የደረሰውን ወታደራዊ ኪሳራ በአየር ኃይል ለመደገፍ በሚል በሰሜን ወሎ ወልዲያ ዙሪያ፣ ላስታ፣ ጉባ ላፍቶ፣ ራያ ቆቦ፣ ሀብሩ፣ አንጎት፣ መርሳ እንዲሁም ደግሞ በደቡብ ወሎ ደሴ ዙሪያ ባሉ ወረዳዎች ተሁለደሬ፣ አምባሰል እንዲሁም ደግሞ ወደ ምዕራብ ወሎ ተንታ፣ መቅደላ፣ መካነ ሰላም፣ አማራ ሳይንት እንዲሁም እንግዲህ በአብዛኛው በሰሜን ወሎ፣ ደቡብ ወሎ፣ ምዕራብ ወረዳዎች የድሮን ስምሪት ከተሰጠ 6ኛ ቀኑን ይዟል። እስካሁን ድረስ በእነዚህ አካባቢዎች በወጡ አሃዛዊ ግርድፍ መረጃዎች መሰረት 15 ጊዜ የድሮን ጥቃቶች ተፈጽመዋል። በተፈጸሙ የድሮን ጥቃቶች ተቋማት ወድመዋል። ትምህርት ቤት፣ የጤና ተቋማትን ጨምሮ የመንግስትና የህዝብ ተቋማት በድሮን ጥቃት ሲወድሙ ንጹሐን ተገድለዋል። ሐኪሞችን ጨምሮ ጉዳት ደርሶባቸዋል። ሀብትና ንብረት ወድሟል። በንጹሐን ቤት ላይም በተፈጸመ የድሮን ጥቃት እንደዚሁ ጉዳቶች መድረሳቸውን እስካሁን በድሮን ጥቃት 3 ትምህርት ቤቶች ሙሉ በሙሉ ወድመዋል። ከዚህ ከድሮን ጥቃቱ ባሻገር ወልዲያ ዙሪያ እንግዲህ እንደዚሁ አዲስ መረጃ ወጥቷል። ለ2 ቀናት ቆሞ የነበረው ውጊያ ወልዲያ ዙሪያ እንደገና ዛሬ ማለዳ መቀስቀሱ ታውቋል። ረፋድ አካባቢ በወልዲያ ከተማና አቅራቢያ ዙሪያ መቻሬ፣ መርጦ፣ ሞላ ጊዮርጊስ፣ ጋላ ጊዮርጊስ፣ ውድመን ተብሎ የሚጠሩት አካባቢዎች ተከታታይ በዲሽቃ በሞርተር የታገዘ ውጊያ ተደርጓል። ለሰዓታት በተደረገው ተኩስና ውጊያ የደረሰው ዝርዝር ጉዳት አልታወቀም። እንግዲህ ከ3 ቀናት በኋላ እንደገና በወልዲያ ዙሪያ ዛሬ በቡድን መሳሪያዎች ታገዘ ውጊያና ተኩስ ሲሰማ አርፍዷል ሲሉ ወልዲያ አካባቢ ያሉ የመረጃ ምንጮች ገልጸዋል። ወልዲያ ከዚህ ጋር በተያያዘ የአማራ ብልጽግና ባለስልጣናት ጉብኝት ማድረጋቸውን የብልጽግና ማህበራዊ ሚዲያ ገጾች ምስሎችን ሲያሰራጩ ታይተዋል። እነዚህ እንግዲህ መረጃውን በተመለከተ ያሰራጩት የብልጽግና ገጾች ሰሞኑን በወልዲያ የነበረውን ሁኔታ ለመለወጥ የሚያስችል የገጽታ ግንባታና ከተማው በመንግስት እጅ እንደሆነና ከተማው ሰላም ነው የሚል መልእክት ለማስተላለፍ በምሽት የብልጽግና ባለስልጣናት ጉብኝት ሲያደርጉ ምስሎች ተለቀዋል። ይህንን ምስል የብልጽግና ባለስልጣናት ቢያሰራጩም ወልዲያ አካባቢ ያለው አሁን ሁኔታ ግን እስከዚህ ሰዓት ድረስ ይህ መረጃ ወደ እናንተ እየደረሰ እስካለበት ሰዓት ድረስ 3ቱም መውጫ በሮች ማለትም ወደ ደሴ ያለው መውጫ፣ ወደ ጎንደር በር ተብሎ የሚጠራው ወደ ደጋማው የሰሜን ወሎ የጋሸና መስመር ያለውን እንዲሁም ደግሞ ወደ ደላንታ በመርጦ በኩል ያለው ፀሐይ መውጫ መስመር እስካሁን እነዚህ የወልዲያ 3 መውጫ መስመሮች በፋኖ ቁጥጥር ስር ነው የሚገኙት። በእነዚህ ቀጠናዎች ምንም አይነት ወታደራዊ እንቅስቃሴዎች የሉም። እስካሁን ድረስ ብቸኛው የመንግስት ወታደሮችና እንዲሁም ደግሞ የብልጽግና እንቅስቃሴ ያለበት ከወልዲያ ወደ ቆቦ ያለው መስመር ብቻ ነው። ስለዚህ እንግዲህ ወልዲያ በመንግስት እጅ ነው ብሎ ለፕሮፓጋንዳ ለመስራት እንዲሁም ደግሞ ሰላም ነው ለማለት የተደረጉት ጉብኝቶች በዚህ መንገድ የሚታዩ ነው የሚሆነው። ከወልዲያ ደሴ ባለው መንገድ ሲሪንቃ፣ መሃል አምባ፣ ሊብሶ፣ መርሳ፣ ውርጌሳ፣ ውጫሌን ጨምሮ አምባሰል ማለት ነው ሀብሮና አምባሰል ወረዳዎች አሁንም በፋኖ ቁጥጥር ስር ነው የሚገኙት። በመርሳና በአካባቢው እንደዚሁ ፋኖ የህዝብ የሰላምና አስተዳደር ጸጥታ እያቋቋመ ስለመሆኑም የወጡ መረጃዎች ያሳያሉ። ከወልዲያ ወደ መርሳ የብልጽግና አመራሮችን ለማስገባት እና መልሶ ከተማውን ለመያዝ 3 ጊዜ የተደረጉ ሙከራዎች እስካሁን ድረስ እንግዲህ አልተሳኩም። የመንግስት ኃይል ተመልሶ ወደ ወልዲያ ገብቷል፣ ጉዳቶችን አስተናግዶ። ወደ ደንበጫ የሚወስድን መረጃ ላስከትል። ደንበጫ ማለዳ በነበረው ውጊያ እንግዲህ ሰብአዊ፣ ወታደራዊ፣ ቁሳዊ ኪሳራ መድረሱን ከአካባቢ የወጡ መረጃዎች ያሳያሉ። በከተማዋ የተለያዩ ቦታዎች ውጊያዎች ተደርገዋል። በተለይ በአታ ዙሪያ፣ ገብርኤል አቅራቢያ፣ ጉላ ወንዝ አቅራቢያ፣ ችግኝ ጣቢያ አቅራቢያ በተደረጉ የተኩስ ልውጦችና ውጊያዎች የወታደራዊ፣ ቁሳዊ፣ ሰብአዊ ኪሳራ ደርሷል። ለ3 ሰዓታት በተደረገው ውጊያ በዝርዝር የወጡ የደረሰው አሃዛዊ መረጃዎች አልታወቁም። ፋኖ ከተማውን ለቆ ከረፋድ አካባቢ ወጥቷል። ከሰዓት ጀምሮ ደግሞ ተቋርጦ የነበረው የህዝብና የትራንስፖርት እንቅስቃሴ በከተማው መጀመሩን የወጡ መረጃዎች ያሳያሉ። ባለፈው ነሐሴ ወር ላይ እንግዲህ ደንበጫ ከተማ ፋኖ ባደረገው ዘመቻ ከፍተኛ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ መድረሱ ይታወቃል። በርካታ የነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸው እንደዚሁ የሚታወስ ነው። እንደዚሁም ደግሞ ምርኮም የነበሩ ወታደሮች እንደነበሩ የወጡ መረጃዎች በወቅቱ ያሳያሉ። ዛሬም ተመሳሳይ ውጊያ ነው የተደረገው። ዘጌት ብለው በወጡ መረጃዎች በፋኖ መረጃዎች እንግዲህ ከ10 በላይ የነፍስ ወከፍ መሳሪያዎች በፋኖ እጅ ስለመገኘታቸው፣ ይህንን በተመለከተ ብልጽግና ግን ፋኖን ወደ ከተማው ሳይገባ
መመለሱን እንደዚሁ በማህበራዊ ሚዲያ ገጾቹ አስታውቋል። ደንበጫና አካባቢው ያለው መረጃ ይህንን ነው የሚመስለው። ወደ ደብረ ማርቆስ ስንሄድ ደብረ ማርቆስ በሌሊት በተፈጸመ ጥቃት በፖሊስና በሚሊሻ አባላት ላይ ጉዳት ደርሷል። በደብረ ማርቆስ ከተማ ውሃጋን ተብሎ የሚጠራው አቅራቢያ ሌሊት ጥበቃ ላይ በነበሩ የሚሊሻና የፖሊስ አባላት ላይ በፋኖ በፈጸመው ድንገተኛ ጥቃት ነው ጉዳት እየደረሰው። ጥበቃ ላይ የነበሩ አባላት ሞትና ቆስለኛ ሆነዋል። በተመሳሳይ ደብረ ማርቆስ ከተማ 08 ተብሎ የሚጠራው አካባቢ የሚሊሻና የፖሊስ አባላት ላይ እንደዚሁ ድንገተኛ ጥቃት ተፈጽሟል። በቀንና በሌሊት የተፈጸሙ ጥቃቶች ናቸው። በዚህ ድንገተኛ ጥቃት 4 የሚሆኑ የሚሊሻ አባላት ጉዳት ደርሶባቸዋል። መሳሪያዎችም በፋኖ ስለመወሰዳቸው ከአካባቢ የወጡ መረጃዎች ይጠቁማሉ። ሌላው ወደ ሰሜን ወሎ የሚመልሰን መረጃ ላስከትል። በሰሜን ወሎ መቄት ወረዳ በተከታታይ በተፈጸመ የደፈጣ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን ከሰዓት በኋላ የወጡ መረጃዎች አሳይተዋል። ከሰሜን ወሎ ከመቄት ፍላቂት ከተማ ወደ ጋሸና ወታደራዊ ሬሽን እና ወታደራዊ ሎጂስቲክ ጭነው ሲንቀሳቀሱ የነበሩና እጀባ ላይ በነበሩ የአድማ ብተና ፓትሮሎች ላይ በሶስት ቦታዎች ላይ በተፈጸመ ጥቃት ጉዳት እየደረሰው በተለይ ወቄጣ አቅራቢያ ወደ አርቢት አቅጣጫ በተፈጸመው የደፈጣ ጥቃት እና ከገረገራ በቅርብ ርቀት በምትገኝ ቦታ ላይ በተፈጸመው ጥቃት ቁጥራቸው ከ20 በላይ የሚደርሱ የአድማ ብተና አባላት ጉዳት እንዳስተናገዱ የአንሻ ሰይድ ክፍለ ጦር ቃል አቀባይ ፋኖ መኩሪያው አጋዤ ይህንን አስታውቋል። ደፈጣ የተፈጸመው እንግዲህ በሶስት ቦታዎች ላይ ሲሆን ሁለት ቦታ ላይ የተፈጸሙት የደፈጣ ጥቃቶች ጉዳት ማድረሳቸው ነው የታወቀው። እንግዲህ በዚህ ቀጠና ሰሞኑን አግሪትም እስከ ፍላቂት ድረስ የተለያዩ ውጊያዎች ሲደረጉ መሰንበታቸው ይታወቃል። ሌላው መረጃችን እስራትን የተመለከተ መረጃ ነው። የቀድሞ የደቡብ ወሎ የአብን ሰብሳቢ መሐመድ ሰይድ ከመኖሪያ ቤቱ በጸጥታ ኃይሎች ታፍኖ መወሰዱን የቀድሞው የፓርቲ ባልደረባው ዘሪሁን ገሰሰ አሳውቋል። መሐመድ ሰይድ ሐይቅ ከተማ ከመኖሪያ ቤቱ ወደ ሐይቅ ፖሊስ ጣቢያ በፖሊሶች ተወስዶ የታሰረው መስከረም 22 2018 ዓ.ም ነው ሲል ዘሪሁን አስታውቋል። አያይዞም እንግዲህ ዘሪሁን እንደገለጸው አሁን የስኳር ታማሚ በመሆኑ በቋሚነት መድኃኒት የሚወስድ ነው። ከስራ ታግዶ 3 ጊዜ ታስሯል። ካሁን በፊት ከስራ ታግዶ ወደ ስራ ለመመለስ እየተከራከረ ባለበት ሰዓት በዚህ ሰዓት ነው ከቤቱ ተወስዶ የታሰረው። የጤና ሁኔታም አስቸጋሪ እንደሆነ ነው የተገለጸው። እንግዲህ ይህንን በተለይ ደሴ ዙሪያ፣ ወልዲያ ዙሪያ ሰሞኑን እና በምዕራብ ወሎ ወረዳዎች እየተደረገ ያለውን ውጊያ ተከትሎ በእነዚህ በተለያዩ የደቡብ ወሎ፣ የሰሜን ወሎ ከተሞች የጅምላ አፈሳ እየተደረገ ነው የሚገኘው። በዚህ የጅምላ አፈሳና እስራት ዘመቻ በተለይ በኮምቦልቻ፣ ደሴ፣ ሐይቅ በመሳሰሉት ከተሞች የጅምላ አፈሳና እስራት እየተደረገ ሲሆን እስራት በጥቆማ በመስጠት በኩል የቀድሞ የፋኖ አባላት የነበሩ አሁን ለብልጽግና እጅ የሰጡ እነዚህ ከተማ ውስጥ ያሉ ወጣቶችን በመጠቆምና የተለያዩ ባለሀብቶችም ከነሱ ጋር ቀድሞ ግንኙነት እንደነበራቸው ጥቆማ በመስጠት ሰዎችን እያሳፈሱ ነው የሚገኙት። በዚህ እንግዲህ ከዚህ ባሻገር ደግሞ ሃይማኖታዊ የፖለቲካ አጀንዳ የሚያራምዱ ቡድኖችም በተለያየ መንገድ የሚፈርጁትን ሰው ፋኖ ነው፣ የፋኖ ደጋፊ ነው በማለት ጥቆማ እየሰጡ እያሳሰሩ ነው የሚገኙት። ይህንን ተከትሎ በተለይ ኮምቦልቻ ሳይንቴ የሚል ቅጽል ስም የተሰጣቸው የጉልበት ሰራተኞች፣ የቀን ሰራተኞች፣ የፋብሪካ ሰራተኞች በብዛት እየታፈሱ ነው የሚገኘው። እንግዲህ ከአማራ ሳይንትና ከአካባቢው የመጡ አካባቢ የሚገኙ የጉልበት ሰራተኞች ሳይንቴ የሚል ቅጽል ስም ተሰጥቷቸው እየታሰሩ ይገኛሉ። በርካቶቹ ይህን ስርዓት በመፍራት ከኮምቦልቻ፣ ከሐይቅ፣ ከደሴ ከተሞች ወደ ተለያዩ አካባቢዎች መውጣትና መሰደዳቸውን እንደዚሁ መረጃዎቹ ጠቁመዋል። ሌላው ሲፒጄ ያወጣውን መግለጫ የተመለከተ መረጃ ነው። በኢትዮጵያ በስር ላይ የሚገኙ ጋዜጠኞች በሙሉ እንዲለቀቁ ሲፒጄ ጠይቋል። ክስ የተመሰረተባቸው እና የወንጀል ክሳቸው እንዲቋረጥም አሳስቧል። የተመሰረተው የወንጀል ክስ በጋዜጠኞቹ ላይ ያለው ክስ ሙሉ በሙሉ እንዲቋረጥ ድጋሚ ጠይቋል። የፍትህ ስርዓቱ በኢትዮጵያ በሚገኙ ጋዜጠኞች ላይ እና በነጻ ፕሬስ ላይ የሚያደርሰውን አፈናና ጫና እንዲያቆምም እንደዚሁ ሲፒጄ ጥሪ አቅርቧል። ሲፒጄ ጨምሮም ሰሞኑን እንግዲህ የተፈቱትን ሁለቱን የሸገር ጋዜጠኞችን በተመለከተ በመፈታታቸው የተሰማውን ደስታ እንደዚሁ ገልጿል። በኢትዮጵያ በርካታ ጋዜጠኞች ተሰደዋል፣ በርካታ ጋዜጠኞች ታስረዋል። በተከታታይ ሲፒጄ እንግዲህ በኢትዮጵያ ውስጥ ያለውን
የፕሬስ ነጻነትና የፕሬስ አፈና በተመለከተ በተለያየ ጊዜ መግለጫ ማውጣቱ ይታወቃል። ለዚህ ሰዓት ከተለያዩ አካባቢዎች በማሰባሰብ ያስኳቸው መረጃዎች እነዚህ እንደሚመስሉ ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ